ምንድነው የምትይው? እስኪ ትገቢው ነሽ አንተ መቼም ናቲን አትተካውም አረጋሽ አረ በፍጹም እንዳይሳሳቱ ዝም በል አትጊኝ ጉጪ ይላሽ አልፈልግም አንተ ነህ አይደለም ምንድነው አረ በፍጹም ጋሽ ከናንተ ውጪ ይሄንን ማንንም በፍጹም ሊያደርግ አይችልም ለደና ነገር ቢሆን እንደዚህ አትጮም ነበር ሄሎ አቤት እየሰማው ነው ማን ልበል አዎ እንደራደር አልኳት እኮ ግን እምቢ አለችኝ ጓደኛ የማ የለም ገብቶኛል እሺ አሁን እንዴት እናርግ አይ እሺ ታዲያ መቼ ተገናኝተን እንጨርሰው እሺ ግን ማስረጃውን እሺ ታዲያ መቼ ልንጨርሰው ነው ሄሎ ወይኔ ጌታቸው የምር ናቲ ነው ግን ምንድነው ምሎሽ አሁን ትችልሽ ናቲ እንዴት ሳሪ ሰላም ነሽ ይሁሉ ጊዜ አንተ ነበር እንደዚህ የምትጫወትብኝ አንተ ውሻ አለቅህም ምንድነው ሳሪ ተረጋጊ እንጂ ምንድነው ኧረ እባክህ እና ይሄ ፕራንክ ነው ንገረኝ ሳሪ መጀመሪያ ተረጋጊ እንጂ እንዴ በጣም እኮ ነው የምታስፈሪ ምን ሆነሽ ነው እሰራልሃለሁ እሺ እንዴ እንደቀለከብኝ ማትቀራትም እሰራልሃለሁ ሳሪ ለምን ረጋ ብለሽ የተፈጠረው ነገር አትነግሪኝም በቃ አይገባህም እንዴ አልፈልግህም እንዴ ምን እያልሽ ነው ያለሽው ይሄው ላንተ በግልጽ እየነገርኩህ አይደል እንዴ ለምን በእናትህ ስልክኔ ማውራት አስፈለገ ሳሪ ስለምን ስም መቀየር ስለምን ናቲን የምታወሪው ምንም እየገባኝ አይደለም ኧረ እባክህ ተው እንጂ እና እስከዛሬ ማን ነበር ሲያወራኝ የነበረው በእናትህ ስልክ ማውራት ምን አስፈልገ አሁን መናደድና ማስተባበያ መሆኑ ነው ይቅርታ ሳሪ እኔ የምትይው ነገር ምንም እየገባኝ አይደለም ቆይ ለምን እዚህ ቀጠርከኝ እኔ እኮ የምር ናቲ መስሎኝ ነበር ምንድነው የምታወሪው ታውቁሻል ግን የምታወሪው ነገር እኔ በፍጹም ላንቺ አልደወልኩኝም እና ለቀናት ከማን ጋር ነበር ሲያወራ የነበረው ለኔም ጥያቄውንብኝ እሱ ነው ይኸውልሽ ሌላ የሚፈልግ ሰው ሊሆን ይችላል ናቲ ነኝ እያለ የሚያወራሽ ይሄ ደግሞ ቀልድ ነው ብለህ ካሰብ በጣም ተሳስተሃል እሺ ጅል ሳሪ ቆይ ምንድነው አሙሽ ነው ምንድነው የተፈጠረው አንተ መቼም ናቲን አትተካውም ይኸውልሽ ሳሪ ተረጋጊሽ ሁሉም ነገር በሰዓቱ ያልፋል ዞር በልኝ እኔ ለማቀፍ ምክንያት ነው ለምትፈልገው እያልሽ ያለሽው ነገር ግን ታውቁሻል የሞተ ሰው ደወለልኝ እኮ ነው እያልሽኝ ያለሽው እኔ ስልኩ የት እንዳለ ራሱ እኮ አላውቅም ነው እሺ ምን እያደረግሽ ነው ያለሽው በጣም እኮ እያስጨነቅሽ ነው ያለሽው ካዋጣ ቀጥልበት ሳሪ ይቺ ልጅ አብዳ ልታሳብረኝ ነው እንዴ እኔ ለራሴ ስንት የሚያሳስበኝ ነገር አለ ምን ታፈጫለሽ ከማን ጋር ነበር የምታወሪው አትንተባተቢ አምጪው ዳጊ ተከራይ
እስከ ዛሬ ከሱ ጋር ነበር የምትሰሪው ማለት ነው? አይደለም እኮ ጋሼ፣ ባለፈው ካንተ ጋር እንድሰራ ምክንያት አምጪ አላልከኝም ነበር? ጥሩ እና ያልኩሽ እንደሆነ ያኔ እኮ ነው ስልኩን ያዝኩት፣ ጓደኛ መስዬ እንዲያወራኝ ስለፈለኩ። ጥሩ እና አሁን ለምን ደወለ? በጣም ስለፈራና ቤት መምጣት ስለተቸገረ ያንተ መኖርና ለመኖር እኮ እየጠየቀኝ ነው እኮ። ለምን? አላውቅም ጋሼ፣ የሰጡኝ ስራ መስራት አቃተኝ፣ ከበደኝ ነው ያለው። ጥሩ እዚች ቤት ይገባ መስሎታል። ይሄ አውደልዳይ ማረገውን ነው ያውቃለሁ። ጋሼ ምንድነው? ስልኩስ ምን ያደርግልኛል? ያውልሽ ወዶ ነው የሚስማማው። የሌለ ነው ያስፈራራሁት እኮ እያልኳችሁ ነው። በቃ ምን አለፋሽ? ምንም በቃ በፍጹም አይጠረጥርም እንደዚህ አይነት ነገር። አንተ ነህ ለካ አንተ ነህ እኔን ስልክ እየደወልክ የምታስፈራራኝ? አረጋሺ አንተ ነህ። አረጋሺ፣ ኧረ በፍጹም እንዳይሳሳቱ። ዝም በል አንተ ነህ። ሰምቻለሁ። ኧረ አይደለም፣ እንደዛ አይደለም። ከፈለጉ ይኸውልህ እርሱ ማረጋገጥ ይችላሉ። አለቅሽም። ይኸው እያንዳንድሽን አለቅሽም፣ አገኝሻለሁ። ይህ ሰውዬ አይምሮማ ብቻ አይደለም ይላል፣ ሞተሩ ጭምር ነው የወረደው። እንዴ ይቅድም ካስዬ፣ አይ ካስዬ፣ የኔ ጆሮ እኮ እንደማንም ብሎ አቀዝቅዞ ሞቅ ብሎም ይሰማል። እንደው ያንቺን አፍ ጠርቅም አድርጎ ይዝጋው። አይዞሽ እናት። ካስዬ፣ እዚህ ድረስ የመጣሽው እኔን ለመጠየቅ ነው ወይስ ስልክ ለማውራት ነው? ከማን ጋር ነው ሹሹሹ የምትይው? ካስዬ አታውሪም እንዴ? ምን ነው ባትሪው እንዳለቀ ስልክ እንደው ጥርቅም አልሽሳ? ማ አሃ እንደዚህ አልሽ? እኔና አንቺ ነው የምንጨፍር? እኔ ነው የምጨፍረው? አንቺ የደላሽ እናቴ፣ እኔ እግሬ ተሰብሮ ይሄኔ እኮ በውስጥሽ እኮ እስክስታ ስትመች ነው የተሰበርሽ እያልሽ ነው ማለት ነው። አይዞሽ እናቴ። ካስዬ፣ ምን ተፈጥሮ ነው እንዲህ እንደው በአንድ ጊዜ አፍሽ ጥርቅም ብሎ ዝግት ያለው? ወይ ጉድ! አንቺ እኮ እንደው በእውነት ካስዬ ከሚናገሩት አንቺ ትሻያለሽ። ሐሳቤን እኮ ተረድተሽ እኮ አሁን እኮ እያወራሽ ነው። አንቺ ነሽ ጥሩ እናቴ። ተግባብተናል በጣም። ምን አልሽኝ? እንደው ካስዬ፣ ይሄ ጥርቅም ዝግት ማለቱ እስከ መቼ ድረስ ማለት የምትፈችው? ማለቴ ከምላስሽ ጋር የምትገናኙ መቼ ነው ማለቴ ነው። ለእኔስ ተስማምተሽኛል? ኧረ እኔና አንቺማ ተግባብተናል እኮ። ለመሆኑ ጌታቸው አልያዝ አልጨበጥሽ አለ? ለእኔም እኮ ከአቅሜ በላይ ሆኗል። ኧረ ዛቻና ማስፈራራት! አይ ጌታቸው ጉዱ! እንዴ እማዬ እዚያሽ እንዴ? አንቺ እኔ የምለው አክስታችሁ ነኝ። እንዲህ እናታችሁ እንዲያው ለአንዴና ለመጨረሻ ጥርቅም አርጎ አፏን ሲዘጋት ብትነግሩኝ ምን አለ? ተዘግታለች እኮ። እንግዲህ ይከፈታል ብላችሁ ነው? እማዬ ደህና ነሽ? ግን እንዴት መጣሽ? አስደነገጥሽኝ እኮ ሳሪ። ትብቃው። ሆሆ እንዲያው ጉድ እኮ ነው እንዴ! ምን ጉድ ነው እንዲያው ነገር? ኧረ እንደው ወዲያለች። እማዬ ቆይ ምንድነው? እንዴት? ኧረ እንደው
ኧረ እንደው ጌታቸው እንደው ምን ሊጸልይ ነው እንደው አፉን እንደዚህ ጥርቅም ያደረገለት? በእውነት ስለቱ ደርሷል። አንቺ ትብቃ እቃ ትንቃ ብዬሻለሁ። ትንቃ አንቺ እኔ እያወራሁ አንቺ ትተኛለሽ እንዴ? ከደቂቃዎች በፊት እዚህ ነበርኩ አልነበረችም። እንዴት በደቂቃ ልዩነት እዚህ መጣች እኮ ብዬ ነው። እንደዛ ነው እንዴ? ባትሪዋ ለደቂቃ ነው እንዴ የሚሰራ ነው ያልሽ? አሃ አሁን አልቆ ማለት ነው። በደንብ አድርጋችሁ ታዲያ ለምን ቻርጅ አታረጓትም? ኡፍ ትዬ ኡፍ እጭ እኔ ነጭ ኦፍ እጭ እኔና መለን ቆይ አባሽ ቆይ አንሽ ጉንዳል እቺ እንደው እንደ ጉንዳል ራሷ ተልቆ ሰውነቷ የቀጨጨ የታባሽ ቆይ አገኝሻለሁ። ወይ ካስይ እኔ ምን አገባኝ? እንደው መንጭቃ ተነስታ ከተናጋገረች እኔ ምን አገባኝ? መንጭቃም ቢሆን ተነስታ ታውራ እንግዲህ ካስይ። አሁን አሮጄ መችላ ብሎ እንደሚሄደው ብላ እሷ ወሬውን ተጀምረው እንግዲህ ካስይ ጌታቸው። እኔ ግን እንደው ቅድም ያችን ስልክ ይዛ መጣ። እቺ ተንኮለኛ ስልክ ልታወራ መሰለኝ መጣች እንዴ ሹሹሹሹ ስትል እኮ ነበር። ኋላ መልሶ ጥርቅም አረጋት። ባትሪው አለቀ ማለት እኮ ነው። እቺ አሮጌ ኖኪያ ቆመ በቃ አባቷ። ቆይ እቺን ጉንዳል ግን አለቃት። እንደው ግሬ ተዳል እጭ ብላኝ ሄደች። ጭንቅላቴን እኮ በጠበጡት። ኧረ ዳግም ንቃ። የሆነማ ያመለጠኝ ነገር አለ። ሄጄ ማጣራት አለብኝ። ሳሪ ቆይ በሰላም አንቺ ደግሞ ጭሊ ማንንም ማናገር አልፈልግም። በጽናናት ነሽ። በዚህ ከቀጠልሽ የቤቱ ዕቃ ማለቁ ነው። ወይኔ ያመለ እንዴት አይነቷ ሴት እናት አለ ሰው እንደሌለኝ ሁሉ እንዲህ ባዶ ቤት ቁጭ ብዬ በእውነት እግሩ ያልተነካ ሰው እግዚአብሔርን ያመስግን። አንተ ሰው እኮ እንደው የለም እንደው እየተወደድሽ እንዴት አድርሽ ምን አልሽ ምን በላሽ ምን ተጠራ አንቺ ትብቃ ይበላሽ አይቃ። አቤት እኔ ምልሽ እንደው ያዳጂ ዛሬ አይተሽዋል? የት ሄዶ ነው? አላየሁትም። የሆነ ችግር ገጥሞታል መሰለኝ። ምን አልሽኝ? የሆነ ችግር ገጥሞታል። የምን እግር? እኔ አላውቅም። ምን አልሽኝ? አላውቅም። እንዴት አታውቂም? ከጠፋ እኮ ችግር ገጥሞታል ማለት ነው። ችግር እንደገጠመው እንዴት አታውቂም አንቺ? በአጋጣሚ እኮ ነው የሰማሁት። አሁን ነው የሰማሁት? አዎ። አይ ለዛ ነው አጥፍት ብሎ ይዋለ። አይ ልጄዋ እንደው ምን ገጥሞት ይሆን? የኔ ጠያቂ እናት አለም እሱ ብቻ ነበር የሚያቋጥረኝ። ለዚህ ነው የፈለጉኝ። እኔ በቃ ልሂድ። ምን አልሽኝ? እኔ ልሂድ ወይ? ሂጂ። ከዚህ ከምትጮይብኝ ሂጂ። እንዴ ጣራውን ልትገነጠዩ ነው እንዴ እንደዚህ ምጮህ? አንቺ ጀዛ ምጮይበት ጩሂ። እቺ ምን ትመስላለች? ወረኛ ወይ ወሬ አታወራ። የይቹ ያለውቁም እቺ ሄጀዛ ለመድሽበት ለፍልፊ ምን ትመስላለች? ምንድነው አንቺ በሩ ልትሰብሪ ነው እንዴ? ኧረ እኔ አይደለሁም። እና እኔ ነኝ ወይስ አክስቴ ከናልጋው ተነስታ ነው? ሳሪ ነች። እንዴ ሳሮ መጣች እንዴ? ነው። እና ታዲያ ምን ሆና ነው? እኔ አላውቅም። ቆይ እሷ ልጅ ግን አላበዛችሁም እንዴ? እዚህ ስንሳጎል ታስተዋዘች። በለው በተማማች ማለት ሶስተኛ ዓለም ጦርነት። ቆንጆ ግን ነበርሽም እንዴ? ከመጣሽ ሰዓትሽ ነው እንዴ? አትሪም እንዴ? ቢያንስ ሂጂነት ሁሉ ወደ እሷ ሂጂ። እኔም አየር መቀበል እፈልጋለሁ። አንቺን እኮ ነው የማናግረው። አትጊኝ ውጪ ልልሽ አልፈልግም። አስደነገጥሽኝ እኮ። ውጪልኝ። ምን ሆነሽ ነው? እያለቀሽ ነው እኮ።
ውጪልኝ በቃ አትሰሚም እንዳንቺ ይወጣልሻላ ምን እስካሁን እስካልነገርሽኝ ድረስ ግን አልወጣም ወይ ጉድ ዳጊ ጋር ነበር አይደል ሄድሽው የፍቅር ጥያቄሽንም ውድቅ አደረገብሽ ለዛ ነው እንደዚህ የሚያደርግሽ አይደል ለነገሩ አልቅሺ ብታለቅሽም አይፈረድብሽም እሺ በረም ባልቅሺ ወይ ጉድ ምን አልሻንቺ ምንድን ያልሻንቺ ያምሻል አንቺ ምንድን ነው መጥዩ እስኪ ትገቢው ነሽ ትገቢው ምን እየሆናችሁ ምንድነው እሱ ሳሪ ምን ሆነሽ ነው ምን እየሆናችሁ ነው ቆይ ምንድነው የተፈጠረው ሳሪ ምንድነው የሆንሽው ንገሪ ምንድነው የተፈጠረው እኔ እኮ ነኝ እዚህ ጋር የተጎዳሁት አባዬ ሁሌ ለሳሩ ነው እንደምታዳላው እብድ የሆነች ልጅ በቃ ምንም ብላት የሚገባት አይነት ነገር አይደለችም ልጆቼ እኔ ለእናንተ ብዬ እኮ ነው እየለፋው ያለሁት ምንድነው የሆናችሁት ሳሪ በቃ ተውኝ ብቻዬን መሆን ነው የምፈልገው ውጡልኝ የሆንሽውን ሳላቅ እንዴት ብዬ እወጣለሁ የኔ ልጅ ምንድነው ምንም አልሆንኩም በቃ ሂዱልኝ ምንድነው ነገሩ ንገሪኛ ትብቃ እስቲ ሂጂና ውሃ አምጪላት ይሄው የኔ ልጅ አሁን ብቻዬን ያለሁት ምንድነው የተፈጠረው ንገሪኝ እስቲ አባዬ ምንም አልሆንኩም ብቻዬን መሆን ነው የምፈልገው የኔ ልጅ ፍቅር ይዞሽ ነው እንዴ ምን ታዲያ ከመሬት ተነስተሽ እህትሽን እስከ ማነክ ስትደርሺ ምን ልበል አባዬ ፍቅር የሚባል ነገር የለም በቃ ጥሩ ስሜት ላይ አይደለሁም ዛሬ እኮ የሆንሽውን ነገር ንገሪኝ ግድ የለሽም አባዬ የሴቶች ነገር ነው በቃ አትረዳኝም አንተ ጥሩ እንደዛ ከሆነ እሺ አንቺ ደግሞ ምን ይገትርሻል ውጪ ከዚህ በእናትሽ አይነቱ ምን ፈለክ እንዲህ በህይወት የተጫወተብኝ ጭራሽ እኔ እንደ በሽተኛ ማስመሰሉ ይበቃል በጣም ነው የሰለቸኝ እሺ ከዚህ በኋላ ደግመህ እንዳትደውል ትሰማኛለህ ምን አሁን ድብቆሽ መጫወት ለምን አስፈለገ ቆይ አሁን ናቲ ነኝ እያልከኝ ነው እኔ በአካል እስካይ ድረስ አላምንም አሁንም ጨዋታን እየመሰለኝ ያለው እሺ ደምን ተፈጠረ ሄሎ ትብቃ ችግር የለውም አሁን ተረጋግቻለሁ ግን ይኸውልሽ የሆነ ነገር በጣም ረብሾኛል ይመስለኛል ሳሪ ቤት ገብታለች አይደል ጤንነቷ ምንም ልክ እየመሰለኝ አይደል አሁን ቅርብ ሰዓት ተገናኝተን ነበር የማይሆን የማይመስል ነገር ስትቀባጥር ነበር በጣም አስፈርታኛለች ምን ልሁን ብላ ቆይ ማን ሊሆን ይችላል ቆይ እዛ ቤት ያሉ ሰዎች ሁሉም ያማቸዋል እንዴ እንዴት ነው ናቲ ሊደውል የሚችለው ይሄ ነገር ትንሽ ሳይወሳሰብ አልቀረም ቤት ልምጣና ሁሉ ነገር እናወራለን በግልጽ እሺ በቃ መጣሁ ቆይ ትብቃ አቤት ስሚ የታመመ ሰው ስለሚበላና ስለሚጠጣው ነገር ግድ የለውም አልገባኝም አያገባኝም አንቺ ባለዬ ስዳደግ እኔን ስሚ ቆመሽ ብትሰሚኝ ምን ይጎልብሻልና ሂጂ ወደዛ ውጪ ወረኛ እኔ ያልኩት ያልሹ ነገር አልገባኝም አልተረዳውሽም ነው ያልኩት ምን አልሽኝ
እና ምን ፈልገሽ ነው? ምን ላምጣልሽ? ስሚ እኔም 10 ትኩሱንም ቀዝቃዛውንም ይዘሽ ከምትመላለሽ እንደው ቁጭ ብለሽ ብታወሪኝ ትጸድቂያለሽ ብዬ ነው። ሆሆ እኔ ይሄ ጨዋታ ነው የማይገባኝ። እኔ ስንቱን ስራ ለመስራት እሯሯጣለሁ፣ አንቺ እዚህ ጋር ቁጭ እንድልሽ ትፈልጊያለሽ? ስሚ ይሄኔ ሀገሬ በሆን አቤት ጉድ! ጎረቤቱ ዘመድ አዝማዱ አመልዬ የሚለኝ ሰው ሁሉ በግራ በቀኝ ቡናው ይቀርባል። እንትና አለች፣ እንትናን ሰማችኋት፣ የበቀደም የእንትናን ወሬ ሰማችኋት ሲባል በሽታው ራሱ ደንግጦ ትቶኝ ነበር ሜድ። ከዚህ ብቻዬን ተዘጋው። የምናወራው እኔና በሽታዬ ብቻው ነው። እሱ ይነዘንዘኛል፣ እኔ አወራዋለሁ፣ እሱ ይነዘንዘኛል። ወፍ የለም ልጄ ተይኝ እስቲ። ቆይ ምንድን ነው ቤቱን የጠንቋይ ቤት እንዳደረገው ነው እንደፈለግሽ? ምን አልሽኝ? አገር ቤት ድባቡ ደስ ይላል። አይ ምን አይተሽ ልጄ ተይኝ እስቲ። እናንተ እንደው ለዛ መዓዛ የላችሁ። ቤቱ ራሱ የመቃብር ቤት የሚመስል ተዘግቶ የሚውል አይሞቅ። አይዞሽ አሁን ደህና ነሽ፣ ተሽሎሻል። እንደ ትላንቱ በባዝሊን ልሽሽ? ልጠይቅሽ? አይደለም እግርሽን ልሽሽ። ወይ ወዴት ነው የምትሸሽው? ትብቃ። ኡፍ ለራሴ እንዴት እንደደከመኝ ብታውቂ። ምንድን ነው ከራሽ ጋር ማውራት ጀመርሽ እንዴ አንቺ? እሰይ ዳጊዬ እናቴ ልጄ ናፍቃኝ ነበር። እሰይ እንኳን በሰላም መጣ። እንዴ እትዬ ምን አዲስ ነገር ተገኘ? አይ ልጄዋ እንደው በህልሜ እኮ ታስራ አይቼ ደንግጬ። ኧረ በስመ አብ በሉ። ይኸውልዎት እትዬ እኔ አስራለሁ እንጂ አልታሰርም። እንዲች ብሎ እንዳያስቡ እሺ። ምንድን ነው የምታስረው? ማንን ነው የምታስረው አንተ? እንትን ቀለበት አስራለሁ ለማለት ፈልጌ ነው እትዬ። እሰይ እሱንስ አድርግ። እንዴት ነው እትዬ ተሻሎት ነው አሁን? ደህና ዛሬ ግን ይሻላሉ፣ ትንሽ ፈታ ብለዋል። ስትፈጭ እንዴ የምን ፍታታ መጣ ልጄ? ተቀምጭ ሙቼ ነበር እንዴ? አይ ዛሬ ይሻላሉ፣ ለውጥ አለዎት ለማለት ያክል ነው። እሺ እንደሱ ነው ያልከኝ ይሁን። አይ ልጄ ለዛች ማን እቃ ነው ትብቃ የሚሏት ለሱ አሁን እየነገርኳት ነበር። ለሰው መድኃኒቱ ሰው ነው እያልኳት ነበር። እሷ እናቴ ወተቱን ጁሱን ምን ልበል ፍትፍቱን ቅቅሉን ታመላልሰዋለች። አቤት ጉድ! አንድ ሳህን አላየውም። አንድ ሳህን ይኸው እዚህ ከሆንኩ በኋላ እንኳን እሷ ያቺ አፏ ከመዘጋቱ በፊት እንኳን ዝግት አረጋት እንጂ መጀመሪያ ቀና ብላ አይታኝ አታውቅም። እሱ እንደነገርኩ መጡ ላይ ጮህ እንደብድ ዘሎብኝ ነው የሚሄደው። እኔ ምን አረጋለሁ ታዲያ? እና እንዴት ነው በደንብ የተንከባከቡት ነው? አው ጥሩ ነው ትዬ፣ ይጠግናል፣ በደንብ ይጠግናል። እቺ ምስራ ለኔስ እናቴ ቁጭ ብላ ብታጫውተኝ ነበር ደስ የሚለኝ። በሽታ ሰው ይፈልጋል። ትዬ እሷ እኮ ስራ ስለሚበዛባት ነው እንጂ ሳታስብ ቀርታ አይደለም። ስማ እንጂ እኔ ልጅ ጥሩ ልጅ ናት። አሁን ጌታቸው ሁላችን ላይ ሲጮህ እሷ ላይ አይጮህ። ጥሩ ልጅ ስለሆነች ነው። አንተ እንዴት ነው አላየሃትም እንዴ? አይነን ክፈት እንጂ አንተ ይኸውልህ የማይሆን እነዛ ልጆች ላይ እነዚህ ቀያይ ልጆችን እንደው ሙት አጥጋቸው አትድረስ፣ ይቅሩብ። እሷን ግን እንዴት ነው አስባ አታውቅም? ኧረ ትዬ እኔ እንደ እህቴ ነው የማያት። ምን አልከኝ? እህቴ ናት ማለት ነው ትዬ፣ እህቴ ናት፣ እኔ ወንድሟ ነኝ። አይ ተውህትነቱ እናቴ፣ ማን ቢወልድ ማን የዘመኑ ልጅ መግባቢያችሁ እሱ ነው። እህትሽ ነኝ ወንድም ነኝ ትባባሉና መጨረሻ ላይ ክርስትና ላይ ነው ሰው የምትጠሩት። ሽምግልና ላይ እንኳን አትደርሱ። ተወሱን እንኳን በቃ እንግዲህ ትዬ እግዚአብሔር ይማሩት። መጥቼ ጠይቆታለሁ። ካሲን እስኪ ልጅና ልጠይቃቸው። እሳቸውን እኮ ጠይቄያቸው አላውቅም። እሰይ ሂድ ጠይቃት። አንተ እናቴ እንደው ልብቅን ነው። አቤት ካሲዬና እኔማ ተው፣ እኔ ይሻላለሁ፣ እኔ ደህና ነኝ። እሷ ግን እናቴ በማይከፈተው ቁልፍ ጥርቅም አድርጎ ጣላት። እንደው ምን ክፉ ብትሆን ነው አንተ? ፈረደባት እኮ። አቤት እንደው ለየብቻ እንኳን ብንሆን እንጠያየቅ እንተጋገዝ ነበር። እንግዲህ እኔም እንደዚህ ሆኛለሁ። መቼም ከሷ እሻላለሁ። ሂድ ጠይቃት እናቴ ሂድ። እሺ አይዞት እትዬ፣ ሰላም ይሆናሉ እናቴ። እሺ በቃ ምንም እንዳያስቡ እሺ። ማንን ነው ማስበው? አያስቡ፣ እግዚአብሔር አለ። እሺ አዎ ትብቃ። ዳጊ እዚህ ጋር መጣህ? ቶሎ ተገላገልካችሁ። እኔ እኮ የምትቆይ መስሎኝ ነበር። ይኸውልሽ ጋሽን ላይመጡብኝ ብዬ እኮ ነው ያፈጣጠንኩት። ቆይ ጋሼ ምን አይነት ስራ ቢሰጧችሁ ነው ይሄን ያህል? ብናወራው ታሪኩ አያልቅም። እሱን እንተው። ኧረ እባክህ። እኔ የምልሽ ቆይ
ይሄ ቤት ምንድነው ሰሞኑን የታመሰው? መንፈስ ምናምን ይላል ትልቁም ትንሹ። ቆይ እውነት ይመስልሻል እንዴ? እኔ ምን አውቃለሁ ሲሉ የሰማሁትን እኮ ነው። እኔ ምንም የገባኝ ነገር የለም። ለማንኛውም በኋላ ቤት ነኝና እናወራለን። አሁን በቃ ሳሪ ጋር ልግባ። በል እንግዲህ እሺ ካልሽ ሂድና እድል ሞክር። ዛሬ ብቻ በጣም ከባድ ቀን ያሳለፍኩት። ቆይ ሳሪ እንደዛ ስትል ስልክ አልሞከርክም? ምን መሞከርማ እኔ ሞክሬያለሁ። እንደ እብድ እኮ ነው ሲያደርጋት የነበረው። በጣም የሚገርም ነገር ነው። በኢትዮጵያ በጣም ከባድ ቀን ያሳለፍኩት። በዛ ላይ በጣም እርቦኛል። ታዲያ ምግብ ላቅርብልህ? ልስጥክ እንዴ? ይኸውልሽ እኔ እዚህ ጠራ ስር በምንም አይነት ነገር መነካካት አልፈልግም። በይ በቃ መጣሁ። ይኸውልሽ ጋሽ ሲመጡ ቴክስት አድርጊልኝ። እሺ ልክ ብዬ መውጣት አለብኝ። መጣሁ። ግባልኩ። ኧረ ሳሪ ቢያንስ ተረጋጊ። አሁን ማውራት አልፈልግም። ክፍሌን ለቀልኝ ውጣ። እሺ እወጣልሻለሁ። ቢያንስ ምን እንደሆነሽ ለምንድን ነው የማትነግሪኝ? ስለዚህ ዳግ አይደለም ማለት ነው እንዴ? ሳሪ ማን ጋር ነው የደወልሽው? ይኸውልሽ ሳሪ በጣም እያስፈራራሽ ነው ያለሽው። ካልሆነ ሐኪም ቤት ልውሰድሽ? ሰራውልክ። የስ ወንዳታ ሰራውልክ። አንቺ ሳሪ ምንድነው እየሆንሽ ያለሽው? በቃ ለየልሽ ማለት ነው? ምንድነው የተሳካልሽ? ምንድነው? ደህና ናችሁ? ይኸውልሽ በቃ እኔ እዚህ ጣራ ስር የምታሳዝነኝ አንድ ብቸኛ ሰው ነው አንቺ ነሽ። አስቢ እስኪ ያሉት በሽተኞች ላይ ደግሞ ይቺ ስትጨመርልሽ። ቆይ ምን ብላት ነው? ቲኒ ምን እላታለሁ? ወይ መንፈስ ነው ወይ ደግሞ እንቅልፏን አልጠገበችም ማለት ነው። በቃ ኧረ በስመ አብ በል። ቆይ ምንድነው የምታወራው እንዴ? እና ቆይ ነው የሚያዘልን ነገር ተናገርኩ እንዴ? አትያጥም እንዴ እንደ ፊንጣ ስዘል? ጸበል ነገር ላምጣ እንዴ? አራው እንደውም ቅርብ ካለ ቄስ ምናምን ነገር ጥሪ። አንተ ያማ እንዴ ወንድ አይደለ እንዴ? አንተስ እንዴ? መንፈስ እኮ ነው ሰውዬው። እኔ በጣም ነው የምፈራው። ዘሎ ቢከመርብኝስ? አንተ እንደዚህ ፈሪ ነህ እንዴ? ሰይጣን እኮ ነው ሰውዬው። መንፈስ የማይፈራል እንዴ? ወይ የእንቅልፍ ሰዓት ስለደረሰ ይሆናል። ነቃ እንድትል ትንሽ እርጫት። አይ አንቺ እንትን በያት። አንቺ እርጫት እንደምታደርግ አልካት። እኔ ስቶቭ ለኩሻለሁ። በቃ ትብቃ። አንቺ ቀልድ ነበር እኮ። ምን ሆነ ነው? ይኸውልሽ የምትነቂ ከሆነ ንቂ፣ ካልሆነ ጨምርልሻለሁ። አንተ ማን እንዴ? ምንድነው ችግር? ቆይ አንቺ ራስሽ ነሽ ወይስ በእንቅልፍ ልብሽ ነው እያወራሽ ያለሽ? ማን ነው እሱ? ምንድነው የምትቀባጥረው? ሳሪ እባክሽ ተረጋጊ። ጅል ምን ይመስላል? ፕራንክ አታውቅም እንዴ? ቆይ ምንድነው? ምን እያልሽ ነው ያለሽው? በቃ ሰሞኑን የነበርኩበት ነገር ስለሰለቸኝ በቃ ትንሽ ደበረኝ። እናማ ፕራንክ አደረኳቸው። ቆይ አልገባኝም። ፕራንክ ያልሽው ይሄንን ነው ወይስ ውጭ የተፈጠረው ነገር ነው? አይገባህም እንዴ? ሁሉም ነገር ፕራንክ ነው። አይ እኔ አላምንሽም። ቆይ ምን ለማድረግ እየሞከርሽ ነው ያለሽው? በቃ አርሰው። በጭራሽ አረሰው እንዴ? ቆይ ናቲ ደወለልኝ ነው ያልሽው? ቆይ አንተ ጅል እንዴ? ከሰማይ ቤት ነው የሚደውልኝ? እና ቆይ ያን ሁሉ ነገር ውሸት ነው የምትይኝ? ስራ ስትፈታና ሲደብር እንደዚህ አይነት ነገር ነው የምታስበው? ቆይ ደግሞ ምን ሰርተሽ የምታውቂው ነው? ቢያንስ ትምህርት ቤት ነው ቀን የሚጨርሰው። እኔ እኮ ደህና ነገር ልትይኝ መስሎኝ ነው። ሰራውልክ። ይቺ ህፃን ልጅ በጣም እንደምቀልደው አስጨለለችው። ምን እንዳለችኝ ታውቂያለሽ? ፕራንክ ነው እኮ ነው ያለችኝ። አንተ በጣም ነው እንዴ ያታለለ? ምኑ? መንፈሱ። ትብቃ። ትሰምኛለሽ? ብቻ ነው እየቀለድኩ ነው። ፕራንክ ነው ምናምን ነገር እንዳትዪ። ስልኳ ላይ እናቲ እንደደወለላት እንዳየው እየነገርኩ ፕራንክ ነው ስትል አምናት ትመጣለህ? እኔ ምን ላድርግ? ግራ እያጋባችኝ እኮ ነው። የሆነ ታንኮል አስባለሽ ማለት ነው። ትብቃ። ቆይ ግን ደህና ነሽ? ምን ነው እኔም የመመኝ መሰለ? በቃ በቤት ውስጥ የናቲ መንፈስ እየቀወጠም ነው በለኛ። ትብቃ። ይኸውልሽ ቀልድ ምናምን ነገርም ከሆነ አቁሚ። እኔ ይሄ አይመቸኝም። የመንፈስ ምን አይሙት መንፈስ ምናምን ደስ አይለኝም። እሺ ግን ሳላምንሽ ምናምን ቀርቼ አይደለም። እሺ አሁን ሂድና የናቲን ስልክ አምጣው።
እኔም ግራ ከምገባ እንደዚህ ይሻላል። እናንተ እዚህ ጀምረና አንቺ ጊዜ የለንም፣ መፍጠን አለብን። ብሩክን የመስዋዕትነት በግ አድርጉት። አበቦቹንም ኤክስፖርት አድርጓቸው። ሽማግሌው ሲፈራገጥ መረጃ ሰብስቦባቸው። በቃ የሆነው መሄድ አለብን። እንዴ ተብጋ ተብጋ ምንድን ነው የምትለው? እቺ ልጅ መንቀሸት ጀመረች። እንግሊዝኛ ነው ሳብኖታችሁ እንዴ ተቀኞችብን እንጂ እንዴ ብሩክ የመስዋዕት ነው ምንድን ነው? በጌውን ልጅ ነቃብል ብሩክን አሳልፋችሁ ስጡት እያለች ኤክስፖርት የአበቦቹ ዋጋ ይሳብ ሩባ እንደርስ ተርስ እኔ ምላችሁ ለምን ካስዬን ወደ ሳሎን አንወስዳትም? በዛውም እትዬን ቀስ ብለን እናወርዳታለን። እዚህ ብትሆን እኮ ይደብራታል ብዬ ነው። እዛ ቡና ምናምን አፍልተን ሞቅ ሞቅ እናደርገዋለን። ምን ታፈጨልሽ ነው? ልጨርሽ ነው የመጣሽው? ሀና ይኸውልሽ እንደዚህ ይሆናል ብዬ አስቤ አልነበረም። ለተፈጠረው ነገር ይቅርታ። እና እንዴት ነበር እባክሽ ያሰብሽው? ባይመጡ እኮ ልትገይኝ ነበር። ሀና እባክሽን ይቅርታ። እናት በቃ እንዳለችው እናድርግ። እውነት ነው። ይሄማ ላንቺ ምንም ማለት አይደለም አይደለ? ይሄኔ እኮ አንቀሺ ሞቼ ነበር እና አባዬ ባይመጡ ኖሮ እኮ ይሄ ቤት ሌላ ታሪክ ውስጥ ነበር የሚሆነው። እሺ እሺ ይቅርታ እንታርጊልኝ። ምን ላድርግ? ስትፈልግ ይገላል ግቢ። እንደውም በጣም ተለማመጥኩሽ። ደፋር ደግሞ እኮ አታፍርም። አይኗን በጨዋታ ይቅርታ ትላለች። ፈጣጣ እንዴ! እማዬ ምንድነው? ምን ማመጣልሽ ነገር አለ? ምንድነው የፈለግሽው? ምንድነው? ምን ፈልገሽ ነው? ምን ላምጣልሽ? ቆይ እሺ መጣሽ፣ ጠብቂ። እስቲ ወንድ የሚያስቀረኝን አያለሁ። ወንድ ይሆነ ባዶ ቤት ተቀምጬ የሚያወራኝ የለኝ፣ የሚጠራኝ የለ፣ የሚጠይቀኝ የለ። እንደው የሚበላ የሚጠጣ እኮ በሀገራችን ሰው ሲታመም እኮ የሆነች ነገር ተይዞ ይመጣል። እዚህ ቤት ያሉ ሰዎች አንድ ነገር እንኳን ይዘው መጥተው አያውቁም። በእነዚህ ቀይ ልጆች ምንድነው የቲክቶክ ነው ምናምን በሚሉት ያሳዩኝ ነበር። አሁን ያን ደግ ልጅ ማን ይጥራልኝ? ማን ነው የሚጠራልኝ? ማን ነው የሚነግርልኝ? ይሄ ሁለት ጁስ እንደሚጠባ ጻል ልጅ እንድቻርጎ ቅፍ አርጎ ጁሷን እየዞረ ለሰው የሚሰጥ አሁን ቢነግሩልኝ ምን አለ? እንዲሁ ወይ አንዱንም ሁለቱንም ይዞ መጥቶ ይጠይቀኝ ነበር። እኔ ግን አልቀመጥም። በቃ ቆረጥኩ። እሄዳለሁ፣ አገሬን እገባለሁ። ምንድነው እሱ አመለ? አገሬን እገባለሁ። መች ተሻለሽና ነው ዝም ብለሽ አገሬ እሄዳለሁ ማለት? እሄዳለሁ አልኩ፣ እገባለሁ። እስቲ በቃ በባዶ ቤት ቁጭ ብዬ ሌላ በሽታ ይጫነኝ? እንዴት ሆነሽ ነው እንደዚህ የምትሄጂው? ትንሽ ቆይ። አልቆይም፣ እሄዳለሁ። አክስቴ ምንድነው አባ? ብድግ ብላ ከመሬት ያው አገር ቤት ሄዳለሁ እያለች ነው እንዴ? እዚህ ይሻልሽም አክስቴ። ምን አለሽ እዛ? ምን አውቃለሁ? ምከሯት እስቲ። አክስቴ ቆይ እዛ ምን አለሽ? አክስቴ ጨከንሽ? አትናገሪም እንዴ? አክስቴ እንዴ አራውሪ እንጂ አክስቴ። ዝምታ ነው መልሴ። ያለ ያዘፈኝ ማን ነው? ነገሩ አታውቁት እናንተ። የምታውቁት ይሄ ማን ነው? ሮላን ነው ሮፍራን ማን ነው የምትሉት ነው? ሮፍራን ማለትሽ ነው አክስቴ? ምን ያስቃችኋል? ጥርሳም ሁሉ ተነቀሱት። ወረኝም ይገፊያም ነው። አንቺ ነው የምታውቂው። ጥሪው ስሙን አንቺ።
ጋሽ ሰለሞን ምንድነው ጋሽ? አንተ ነህ አይደለም? ምንድነው? በፍጹም ጋሽ፣ ከእናንተ ውጭ ይህንን ማንም በፍጹም ሊያደርግ አይችልም። አንተ ነህ። ምንድነው ጋሽ? ምንም እየገባኝ አይደለም። እናንተ ናችሁ ይህንን የምታደርጉት አይደለም? እኔ ላይ ጋሽ፣ ባለፈው ያሉት ነገር ላይ እኛ እጃችን የለበትም። እግዚአብሔርን ነው የሚሉት፣ እኛ እጃችን የለበትም። ከእናንተ ውጭ ማንም አያደርገው። ትሰማኛለህ? በቅርቡ ደግሞ እደርስበታለሁ፣ አገኛችኋለሁ። አሁን ምን ላይ ደረሳችሁ? ጋሽ ነገሮች ጥሩ እየሄዱ ነው፣ ግን ያው እንትኖች አንዳንድ ነገሮችን ማስኬዳ ነዳጅ ነገር ነዳጅ ፍለጋ ነው እኔን ማስፈራራትና ዛቻ ያዛችሁት። በስልክ እየደወላችሁ ቴክስት እያደረጋችሁ ጋሽ ሙቱ ይኸው። አረ ለምንድን እኔ ራሴ ድብን ልበል? እዛ ነገር ውስጥ እኛ እጃችን የለበትም። ማትረቡ አንድ ነገር ሳሰራ ገንዘብ ከእናንተስ ያ ናት 10 እጥፍ ይሻላል። እሱ ቀርቶ እናንተ ድብን ባላችሁ። ጋሽ እሱ ያሳየትን ብሩክ ለማምጣት አይደል እንደዚህ ደፋ ቀና እያለን ያለ ነው። እየተሰቃየን እኮ ነው ያለ ነው። ያለፋታችን ለምንድን ነው? ሄሎ ወዳጄ። አቤት። ምን ላይ ደረሳችሁ? አቶ ጌታቸው የስልክ ቁጥሩን ጉዳይ በጠየቁት መሰረት ቁጥሩ በጂፒኤስ እና ሎኬሽን አቅራቢያው እንዳለ ነው የሚያሳየን። ምን? ካሲ የተጫወት ካሲ እግዚአብሔር ይስጥሽ። አንድ ቆም ሰራሽ እቺ ሊገለኝ የኔ ልጅ አክስትሽን ስሚ፣ አብራችሁ ሁኑ። እኔም ሰላም ያለበት ቦታ ሄጃለሁ። አሁን አድገሻል፣ እናም እደውልልሻለሁ። ሀንዬን አደራሽ።